እንግዳ ይዘን መተናል። አልታየ የኔ እንዴት ነሽልኝ? ታውቂ ታስታውሱ ተቀበይኝ ተቀበይኝ ይገባሻል እኮ ተቀበይና ቁጭ እንበላ። ሰላም ውድ ቤተሰቦች እንዴት ናችሁልን? እኛ አለን ይመስገን። እንግዲህ ዛሬም ወደ እናንተ ተመልሰን መተናል ማለት ነው። ያው ዛሬ ስንመጣ ቤተሰቦች እንዴት ነው አዲስ ነገር ይታያል አይደል? እዚህ ጋር እና እስቲ ሰላም በሏቸውና ዋና እስቲ ሰላም የሩታ ቤተሰቦች፣ ወዳጆች፣ ቤተሰቦች መተናል። ደስታ እባላለሁ። ከአውሮፓ ነው የመጣሁት። ሩታን ሊያገናኙኝ ነው የመጣሁት እና ወንድሞቿ ናቸው። ተዋውቋቸው። ለማንኛውም እንዴት ናችሁ? አሁን እኔን ታውቁኛላችሁ። እንደዚህ ብዬ ማስረዳት አይጠበቅብኝም። ያው እሱ ማለት ደስታ ይባላል። ከውጪ ምናምን ብዬ ከዚህ በፊት ነግሬያቸዋለሁ። ዲቴል መናገር አይጠበቅብኝም። ደስታ ይባላል። ከውጪ መታ ፕሮሰሷን ጨራርሳ እንድትሄድ የፈለኩበት ምክንያት ይሄን የመሰለ ሰው ስላገኘው ነው። እንደምታዩት ነው። ጀነን ያለ ሰው ነው። ወንድ ነው እና ያን ከዛው ርጋጥ ጋር ከምትሆን ከዛ ጋር ለያይቼ እኔ መሰለ ሰው ስላገናኛት እንትን ስላልኩ ለኔ ደስተኛ ነኝ። ፈረንጁን በዚህ ሐሳብ ይስማማል ብዬ አስባለሁ። እሱም ተስማምቶም ነው እዚህ የመጣው። እንደምታዩት ነው እንግዲህ አሁን ፕላናችን ላይፏን አስተካክላ ጥሩ ደረጃ እንደደርሳለች። አሁን ፈጣሪ ይመስገን አሪፍ ላይ ነው ያለችው ልጅ ምኑም ግን ያ ልጅ ደግሞ ምናምን ችግር እንዳይፈጥር ይሄን የመሰለ ሰው አብጥቻለሁ። እንደ ስሙ ነው ደስታ እንደሚባለው ሁሉ ደስታን ሰጥቷት ኑሮዋን እንትን ለማለት ነው የመጣው። እንግዲህ ምን ታስባለህ? ብዙ ደስታዋን ልሰጣት ነው የመጣሁት። እንደዚህ ስም መልአክ ያወጣው ነው። እውነት ነው። ደስታ ለቤተሰቦቿም ለወዳጆቿ ሁሉ ደስታ ልሰጣት ነው የመጣሁት። ያው አክቹሊ በአካል ብዙ ጊዜ ተገናኝተው አያውቁም። ጭራሹን በቴክስት አንድ ሁለቴ አውርተዋል። ያው የልቧን ነግረዋለች፣ እሱም የልቡን አውርቷታል። ስለዚህ ምንም አዲስ ነገር አይኖርም። ገብቶ ይተዋወቃሉ። እሷ ፈቃደኛ ከሆነች ደግሞ እሱ እንዳለኝ ከሆነ ፕሮሰሷን በቅርብ ጊዜ ውስጥ ጨርሶ እንደሚወስዳት ቃል ገብቶልኛል። የእሷን ደስታ ደግሞ የኔም ደስታ ነው ብሎ ለኔ ስለነገረኝ ከዚህ በላይ ምንም አልፈልግም። ያው እንግዲህ እንደምታዩት ነው። ይገባታል ብዬ አስባለሁ። አይ ከውበት ከቁመና ለሷ በደንብ ይገባታል የምንለው ሰው ነውና ከአሁን በኋላ እንግዲህ ደስተኛ የምትሆንበት ሰው ይሆናል ብዬ አስባለሁ። ምክንያቱም እንደ ስሙ መልአክ ያወጣዋል ይባላልና ደስተኛ ያረጋታል ብለን እናስባለንና እኛ የምንፈልገው የሷን ደስታ ነው። የሚያስለቅሳት የሚያሳዝናት በየጊዜው እየመጣ ልቧን የሚጎዳት ሰው አያስፈልግም። የሚጨማለቅ ሰው አያስፈልግም። እውነት ነው። ገና በመጀመሪያ ቀን አበባ ይዞላት መጥቷል። ይሄ ራሱ አንድ ክብር ነው። እኔ እስከማውቀው ድረስ እንግዲህ ከዚህ በላይ ክብር የትም ይገኛል ብዬ አላስብም። ሴት ልጅ ደግሞ የምትፈልገውን ያውቃል። እሱ እህቴን ከተንከባከበልኝ ሌላ ምንም አልፈልግም። ፈረንጁ እንግዲህ ከሩታ ደስታ በላይ የሚያስደስት ነገር ያለ አይመስለኝም። አይደለም በጣም ደስተኛ ነኝ። እኔማ ደስተኛ ነኝ። እሷ ደስታ ነው ፈልገው። በዚህ ደስተኛ የምትሆን ከሆነማ ምንም ፈልጋ እንደውም በቅርብ ምን እንላለን መሰለህ? ያሆ እሱ ነው በቅርብ ማለት ያሆ ነው። ከዚህ በኋላ ደስታና ፌሽታ ነው። ሸኛትም ወይ በቃ አሁን እሱ ልክ ይቀወጣል ነው ኤርፖርት ላይ እናወራለን እሱ እና ካሁን በኋላ እንደዛ አይነት ሙዚቃዎች ነው የምንሰማው። አዘን ሙዚቃ ምናምን የምንሰማበት ነገር የለም። ዛሬ ባለፈውም መቼለትም ተጣልቻለሁ ከዛ የማይረባ ልጅ ጋር
ያንን ነገር አሁን ፊክስ ማድረግ ነው ፈልገው። ጭቅጭቅ የለም ከዚህ በኋላ ደስታና ደስታ ነው። ወደ ሩታ ቤት አሁን ቀስ ብለን እንሄዳለን። ከዚህ ፌሽታ ደስታ በኋላ ወደ ሩታ ቤት አሁን እንገባለን። ከዛ በፊት ግን ደስታ የምታስተላልፈው መልእክት ካለ ለቤተሰቦቻችንም ለነሱም ለሁሉም ሰው ቢሆን የሆነ መልእክት አስተላልፍና እንግባ። ትንሽዬ ብዙ አልቆይም። ትንሽ መነግራችሁ ነገር አለ። ሩታን በጣም ነው ማፈቅራት፣ ወዳታለሁ። ብዙ ጊዜ ሚዲያ ላይ ምናምን አያት ነበርና አሁን ከተቀበለችኝ ቤቷ እየሄድን ነው። ከተቀበለችኝ ከነ ልጇ ተቀብዬ እቺ ለወስዳት ራሴ ፕሮሰስ ጨርሻለሁ እና ሩታዬ ፍቅሬን ከተቀበለች ከነ ልጇ አንደላቅቄ ሁሉን ነገር ጨርሼ አውሮፓ ልወስዳት ነው የመጣሁት። እየሄድን ነው ወደ ቤቷ። የሚፈጠረውን ነገር እንሂድ እንግዲህ እንደምትቀበል እርግጠኛ ነኝ እኔ። ጸባይን ብቻ ሳምር ኧረ ከዚህ በላይ ጸባይ ምን አለ? በቴክስት እናወራ ነበር። የተወሰነ ጊዜ በቴክስት አውርተናል። ምን ያህል ጭንቀት ውስጥ እንዳለች ትዳሯ ጥሩ እንዳልሆነ ምናምን ነግራኛለች። ገብቶሃል አይደል? ያን ነገር ስለነገረች ለሷ ብዬ ነው እዚህ ድረስ የመጣሁት። ገብቶሃል? ደስተኛ ቤተሰቦቿን ሁሉም ነገር ደስተኛ ለማድረግ ነው። ዛሬ ያ ቀን ደርሶ ያው እየሄድን ነው። ጠብቁን። ወደ ሩታ ጋር እንሂድ። ቆንጆ አበባን ይዤላት መጥቻለሁ። እንግዲህ የቤተሰቦች ደርሰናል። አምሮብኛል። በጣም አዎ የሚደብር ነገር ኧረ ሩታዬ ሰው ወዳጅ ነች ምናምን። አንተን በቃ እንትን በልሽ። አክቹሊ እንዳየች እንደምትወድ አልጠረጠርም። እንግዳ ይዘን መተናል። ሩታዬ የኔ እህት እንዴት ነሽልኝ? ታውቂ ካስታወሽው ደስታ ይባላል። ይገባሻል እኮ ምንም ይገባሽ። ተቀበይና ቁጭ እንበላ። አይ ባይሆን ቁጭ በል ነው። እንደ አበባውን ተቀበይሽ። እንግዳ ተቀበይ። አሻራ ከብራለሁ እኮ ተቀበይ። እንዴ ምን ሆነሽ ነው? እሺ ቁጭ እንበልና የሆነ ነገሮችን እናወራለን። ዛሬ የሚገርም እንትን ነው ያመጣሁልሽ፣ ዜና ነው ያመጣሁልሽ። እኔ ነይ አንቺና ፈረንጅ ቁጭ በል ና ተወነው ነይ ሩታዬ ነይ ቁጭ በል አንተ ነው ችግር የለውም። እሱ ፈረንጅ ና እዚህ ጋር እኔ ያለው እዚህ ጋር ና እዚህ ጋር አበባውን ወደፊት ላስጠጋው መሰለኝ። እሺ ሩታዬ እንዴት ነሽ? ዛሬ ከባድ ደስታ ነው። እንግዲህ እንዴት እንደምትቋቋሚው አላውቅም። ኧረ በስመ አብ ፏ ያለ ነገር ነው እሱ። ደስታ ይባላል። በደንብ ተዋወቂው። አክባሪሽ አፍቃሪሽ ነው። ምንድን ነው የሚያስደነግጥሽ? እኔን የመሰለ እንግዳ ይዤ መጥቼ መቼም እንደዚህ እንትን እንድትይኝ አልፈልግም። አዲስ ፈረንጅ ነገር በላት ይችላል። ይኸውልሽ ደስታ ይባላል። ከአውሮፓ ነው የመጣው። አክቹሊ በጣም ነው የሚወድሽ። አንድ ሁለቴ ማውርታችኋል በቴክስት ካረሳሹ። ያንን ክብር ደግሞ በተግባር ሊያሳይሽ ነው እዚህ ድረስ የመጣው። የተወሰነችና አጭር ጊዜ ነው ያለችው። ያንን ነገር አሁን ፊክስ አድርገን አስተካክለ ነው መሄድ ባለብን መንገድ እንሄዳለን። እንደማስበው ከሆነ እንደዚህ የተዝረከረከ ላይፍ አትፈልጊም መቼም አይደለም ሩታዬ? ካልተሳሳትኩ ይኸውልሽ ምን መሰለሽ፣ አሁን በአጭሩ ልንገርሽና ሞር እሱ በደንብ ያስረዳሻል ስለዚህ ነገር። ደስታ ይባላል። እንደ ስሙ ነው። ምርጥ ልጅ ነው። እንደምታየው እንደ ወንድ ነገር ነው። አንቺን ለመውሰድ ከነ ልጅሽ ተቀብሎ ወደ አውሮፓ ወደ ውጭ ለመውሰድ ይፈልጋል። ያንን ደግሞ አሁን ከተቀበልሽው በአጭር ጊዜ ውስጥ ነገሮች እንደሚያስተካክል ነግሮኛል። ከኔ ጋርም ከፈረጁ ጋርም አውርቷል።
እንግዲህ እኛ የወደድነው እንደምትወጪ ደግሞ ተስፋ አለኝ። በተረፈ ደግሞ የትውውቅ ሰዓት ነው። አሁን እንደዚህ ምናምን ብሎ ነገሮችን ማበላሸት ሰዓት ላይ አይመስለኝም። ተዋውቃት ደስታ በደንብ ንገራት ስላሉት ነገሮች። አውርተናል። ግን እንዴት መጣ እዚህ ድረስ ማለት በአንድ ጊዜ ምን አስባችሁ ቢያንስ አትነግሩኝም ማለት አንቺን አክብሮ ነው እዚህ ድረስ እንትን ያለው። ሩታይ ካለሽበት ነገር ላውጣሽ ነው የመጣሁት። ደስታ እባላለሁ አውሮፓ ነው እና ካለሽበት ነገር ደስታሽን መፈልግ ሰው ነው። ሁሉ ነገርሽን ልጅሽን ሁሉ ነገርሽን ተቀብዬ ወደ ውጭ ልወስድሽ ነው የመጣሁት። በጣም ነው የምወድሽ። ብዙ ጊዜ ሚዲያ ላይ ምናምን አይሽ ነበርና በቃ ያለው ነገር መስተካከል ስላለበት ነው። አዎ እንዴት መሰለሽ ሩታይ ልጁ አጋጣሚ ሆኖ እንደዚህ ትክክለኛ ሰው ፈልጎ ነበር ወደዚህ የመጣው ሩታይ። በዚህ አጋጣሚ ደግሞ ሶሻል ሚዲያ ላይ የተወሰኑ ጊዜ እንደሚከታተልሽ ነግሮኛል። ካልተሳሳትኩ አይደለም ደስታ ብዙ ጊዜ እንደምታገኝ እንደምታያትና እንደወደድካትም እኔ ነገረኝ። አጋጣሚ ሆኖ በዛ አጋጣሚ ከኔ ጋር ተገናኘን በሆኑ ስራዎች ምናምንና አንቺ እንደሚወድሽና ይዞሽ ሊሄድ እንዳሰበ ምናምን የተነጋገርነው። ያ ነገር ደግሞ የሚገርም እድልና አጋጣሚ እንደሆነ አውቃለሁ። ምክንያቱም መጥፎ ሰው እንዳልሆነ አውቃለሁ። ባገኘኋቸው ጊዜዎች ውስጥ በተዋወቅኩትና በአብረን ባሳለፍነው ነገር ውስጥ ከሱ ጋር የተወሰነ ጊዜዎች ውስጥ ጥሩ ልጅ እንደሆነ አይቻለሁ። ለአንቺ ደግሞ ከዛ ውጥንቅጥ ከሆነ ላይፍ እና ከዛ የተረገመ አብርሃም ከሚባል ልጅ ሰላማዊ ኑሮ እንደሚሻልሽ እኔም አንቺም እናውቃለን። ቆይ አይ ኖባ ማለት አትሊስት እንደዚህ አይነት ነገሮችን ስታወራ እኔ ነኝ አይደለ ዳይሬክት ይዤልሽ መጣሁ። አይ ነው ግን እኔ ማውራት ነበረብህ አይደል? ላዋራሽ እኮ ነው የመጣሁት እዚህ ድረስ። አሁን አንቺ አክሰፕት ካረግሽ ሁሉንም ነገር እኮ አውርተህ ምናምን ነው እዚህ ድረስ እንዲመጣ ያደረግከው አይ ቲንክ አይደለ? አይ ኖ እኔም አንዴ ሁለቴ አውርቼዋለሁኝ፣ ግን ደግሞ በዚህ ልክ አይደለም እኔ እና እሱ ያወራነው ማለት ጻፈልኝ፣ ከዛ እሱ መለስኩለት። ከዛ ውጪ ብዙም አልተግባባንም አላወራንም። እና አሁን ትግባባላችሁ ታዲያ? እንዴ ምን ችግር እኮ ቀላል ነገር ነው እኮ ፈረንጆ አይደለም እንዴ? ሩታ ለደስታ ጊዜ መስጠት የለብንም። ደስተኛ የሚያደርገን ነገር ላይ ጊዜ መስጠት የለብንም። የሚጎዳሽን ነገር መቼም እኔም እሱም አናመጣም። ከዚህ በፊት ታውቂያለሽ ከሁላችሁም ጋር እየወጣለን፣ ምክንያቱም ህይወትሽ ውስጥ ገብተው እየበጠበጡሽ ስለሆነ ማለት ነው። እኛ ደግሞ አሁን ያንቺን ደስታ ያንቺን መሳቅ ነው የምንፈልገው። ያንቺን ደግሞ ደስተኛ ያደርግሻል ብለን ያሰብነው ነገር ደግሞ እንዳለ እያመጣን እየሞከርን ነው እና ደግሞ ይሄንን እድል ደግሞ እንድትጠቀሚ እንፈልጋለን። ቆይ ያንን የተበላሸ ላይፍ ትፈልጊያለሽ ነው ሩታዬ? አይደለም እኔን ማወቅ አለብኝ። አይ እኔ እንደዛ አይደለም፣ ግን ደግሞ አሁን በዚህ ያህል እኔ መቸኮልን አልፈልግም ማለት ቸኩዬ ወደሆነ ይሄ እኮ ቸኮል አይደለም። ከዚህ በላይ ሁሉ አመት እኮ አለፈን። አዎ እኮ አይደለም ሩታዬ? እኔ አንቺን የሚያስለቅስ የሚያሳዝን መጥፎ ነገር አድርጌ አላውቅም። አንቺን ለማስደሰት ነው አይደለም ሩታዬ? ይሄን የመሰለ ሸበላ የሆነ ልጅ ይዤ መጥቼ ከጸባይ ከመልክ ምን ትፈልጊያለሽ ሩታዬ? ግን ይኸውልህ አይ አንድ ነገር ላስረዳክ። ምን አለ መሰለህ እኔ አሁን ኦልሬዲ በራሴ መንገድ እኮ የራሴን ፕሮሰስ ጨርሻለሁ። ታውቃለህ ይሄ ይፈጥናል። ይሄ እኮ አሁን አየር ላይ ነው በቃ ሩታዬ። ምንም እኮ የቀረህ ነገር የለም ነገር እኮ ነው የቀረህ አይደለም? እኔ እስከማውቀው ድረስ ደስታ ታስቀም ፕሮሰስ አድርጌ ሙሉ ነገሮቹን በሌለሽበት ነገሮቹን አስተካክሉ። እኔም አንዳንድ ፋይሎችን ወስጄለት ምናምን እኔን ሳታወራ በዚህ ልክ ግን ነው ባተገቢ ታይ እኔ አንቺን የሚያስደስት ነገር ሳትኖሪ ነው ማደርገው። ኖርሽም አልኖርሽም አንቺን ያስደስተኛል። አንቺ ከተደስተሽ ምን ይደሰታል? እኔ ደስተኛ ያርገኝ እኮ ምንም መጀመሪያ እርግጠኛ አይደለም። ኦብቪስሊ እሱ እኮ በጊዜ ሂደት ነው። እኔ እስከማውቀው ድረስ አባቶቻችንም እና አያቶቻችንም የተጋቡት በእንደዚህ አይነት መንገድ ነው። ተዋውቀሽ እኮ ያገባሽውን አየሁት እኮ ሩታዬ አይደለም እንዴ? ከዛ የተረገመ ልጅ መቼም ሰላም ፈልገሽ አይደለም ከዚህ በኋላ ሩታዬ። ኖ እኔ ስለሱ አሁን አላነሳሁም አላወራሁም። ይሄው ፈረንጁ በስትክክል ንገራት። አንተ ትሰማለች አይደለም? እያወራሁ ያለሁት ሩታዬ አሁን ይኸውልሽ ክርክር የለም። ኖ እኔ ክርክር አይደለም ሆኖባት ነው ስለ ክርክር አይደለም። አንደኛ ነገር ሲቀጥል ደግሞ ባንዴ ቤት ድረስ ሰጥቶት መጡ። እኔ እንዴት ነው ይሄን ነገር ባንዴ ይሄንን እንኳን ስታይ እኔ ትደሰቻለሽ ብዬ ነበር። አበባውን ምኑ ሩታዬ
በጣም ቆንጆ ናት በአካል ሳያት ያው ሚዲያ ላይ ብዙ ጊዜ የሚከታተላት በጣም ቆንጆ ነች አበባይን አልወደድሽም እንደዛ ሳይሆን አመሰግናለሁ ደስተኛ ነሽ እንዴ በጣም ሙድ ረጅም ጊዜ ስላንቺ ሳስብ ስጨነቅ ነው ያለው የሁሉም ነገር ማድረገው አንቺ ስል ነውና ፎቶቹ እንዳለ እንዲወርዱ ነው የምፈልገው እና አንቺ ፎቶ እንዲሰቀል ነው የምፈልገው ቅርታ ድፍረት አይሆንብኝና ማለት ነው ከሱ ሊገላግልሽ ነው የምፈልገው አይደል አዎ በሚገባ እኔም በእንደዚህ አይነት ቆንጆ ጊዜ እሰጥሻለሁ ቤት እገዛልሻለሁ መኪና የምትፈልጊው ነገር ሁሉም ነገር አደርግልሻለሁ አንቺ ብቻ ደስተኛ ሆኚልኝ ብዙ ነገር በቃ ሰርፕራይዝ ማድረግሽ ነገሮች አሉ ይኸውልህ ደስታ እንደዛ አይደለም ማለቴ ነገሮች ባንዴ እንደዚህ እንዴት ሊሆን ይችላሉ አንደኛ ነገር ማለት ፈጣን ካለሽበት ነገር አንፃር እኮ ገብቶሻል ከዚህ በላይ ማዘን መሰቃየት የለብሽ እዛ ነው ሁሉም ነገር እያፈጠንኩት ያለሁት ነው ማለት እኔ ከዚህ በኋላ እኔ ህይወት ውስጥ ሀዘን ምናምን አይኖርም እውነቱን ስነግርህ ግን ደግሞ እኔ እናንተም የሚያወራ ነው በዚህ ልክ ያቀራርበናል ብዬ አላስብም የሚያወራ ነው ወሬ አይደል ሳይመለስም እኮ አሁን በእንደዚህ አይነት ታይም ላይ ወደ ውሳኔ ነው ወደ ውሳኔ በደንብ እየነገረሽ ነው አውቃለሁ ግን ያው በደንብ ደግሞ ዲቴል ስለራሱ ይነግርሻል ከነ ልጅሽ ተቀብሎ ነው ወደ ውጪ ለመውሰድ ያሰበው እሱን ፕሮሰስ እኔ እነግርሃለሁ ነው ማለት እሱን ታዩና ትንሽ ቢዘገይ ነው አክቹሊ ባይ ዘ ዌይ ማለት ነው የኔ ፈጥናል ብታወሩ ራሱ ደስ ይለኛል ወተን እኛ ራሱ አሁን ስለሽ በደንብ ትግባቡ ያለችሁ ገብቶሻል ለብታይ አትሊስት የራሴን ፕሮሰስ ትንሽ ጊዜ ነው የቀረኝ አይደለ ሶ በራሴ መንገድ ነገሮችን እስከጀመርኩኝ ድረስ እንደገና ሌላ አዲስ ነገር ደግሞ ከሱ ጋር አስፈላጊ ነው ብዬ አላስብም ሩታይ እንደዚህ አይነት ነገር እኮ አያስፈልግም አሁን ቤትሽ ድረስ መጥቼ ፍቅር ሰላም እንክብካቤ እኔ አትሊስት ቤት ከወሬው በላይ ደግሞ በተግባር ብታዩ በጣም ደስተኛ ትሆኛለሽ ቢልኩ አይተወሰነሽ ጊዜ ነው ያለችው ሩታይ ይሄ አሁን የምንከራከርበትና ዲቤት አድርገን የምንወስንበት ጊዜ አይደለም ማለት ነው እንዴ ደስተኛ ይበልጥ ደግሞ ብቻችንን በደንብ እናወራለን ያው ጊዜ ይሰጣችኋለሁ የተወሰኑ እስካለችበት ሱስ ካለ ድረስ እዚህ ከመሄዳችሁ በፊት የተወሰኑ ቦታዎች እየሄዳችሁ ትዝናናላችሁ ታወራል ትግባባላችሁ ይሄን ነገር በስተክል ሜቢ ካንተ መስማት ከፈለገች አላቅም እስቲ ሩታይ እና ሩታይ ብዙም አትጨነቂ ማለት አደንግጪ ያው አዲስ ነገር ሆኖልሽ ነው ቤትሽ የመጣሁት ያው በአካል ሁሉም ነገር ልነግርሽ ፈልጌ ነው ማለት ማውራት ስላለብን ነው እና ያው አስቀያሚ ህይወት ላይ እንዳለሽ ምናምን ያ የሚታይ ነገር ነውና ያ ነገር ለዛ ነገር መልስ ሆናለሁ ብዬ ነው የመጣሁት ገብቶሻል ልጅሽን ተቀብዬ ውጪ ወስዴ ቆንጆ ትምህርት ቤት እየተማረ ምናምን ቆንጆ ላይፍ ይኖራል ብዬ አስባለሁ ተቀበኝ እሺ በይኝ ይሄን የመሰለ ነገር መጥቶልሽ ሩታይ ፈረንጁ ይሄን ነገር አንተም ብታስረዳ ደስ ይለኛል ምክንያቱም ከኔ አፍም ብዙ ነገር ሰምተሻል አይደለም ሩታይ ይሄ የተበለሻሸ ኑሮ አያስፈልገንም ከዚህ በኋላ እኔም ደስተኛ ሆኜ መኖር ፈልጋለሁ ያቺን ደስታ ያየው በላይ ደግሞ ልጅ ይደጋገማል ምናምን ሩታ ብዙ ነገር እኮ አለ እኔ ፈረንጁንም እኔም ይሄን ነገር ከኛ በላይ የሚያስብልሽ ሰው አለ ያለ አይመስለኝ ሞር ደግሞ አሁን ከኛ በላይ እሱ መጣ ምን ትመርቂያለሽ ደርሼ ይልሻል ስምን መላክ ያወጣዋል ይባላል ደስታ ይባላል ደስታሽን ለሰጥሽ ነው የመጣሁት እነዚህ ፎቶዎች ሁላ መውረድ አለ እስካሁን ምን ያደርጋሉ ከዛ አስቀያሚ ሰው ለላይሽ ነው የመጣሁት አይ ከኔ ከሱ ጋር እንኳን ከተለያየው ቆየው ግን ምን እንደሆነ ታውቂያለሽ ሁሉም እየመጣ ሰላምሽን እያነሳሽ ነውና እሱ ደግሞ አይተሽው ማታውቂው ደስታ እንደሚሰጥሽ እርግጠኛ ነኝ አይተሽው ማታውቂው ደስታ ማለት ነው እኔ አንዱ ለቀን ምናምን አግኝቼዋለሁ ባገኘሁት ልክ ግን በቃ ጥሩ ሰው በሚባል ደረጃ ያለ ሰው ነው ገብቶሻል ትንሽ ጊዜ ነው ያለው ይሄንን እድል ተጠቀሚበት ጥሩ ሰው በሚባል ደረጃ ያለ ሰው ነው ወይስ ጥሩ ሰው ነው ጥሩ ሰው ነው በቃ ጥሩ ሰው ነው ማለት እኔ ባየሁት እኮ ነው አሁን እነ ፈጠናችሁ ምናምን እያልሽ ነው አይደል የፈጠኑት እንትና ናቸው ስማቸውን አልጠቅሰውም ገባሽ አይደል ዛሬ ደገሳል ዛሬ ስም አለመጥቀስ ያስፈልጋል ፈረጁ ገብቶሻል ሁሉም ነገር ነው እነሱ ናቸው እንደዚህ አይነት ነገር የሚያደርጉት
እኛ አስበንበት ያንቺን ደስታ ፈልገን ነው ይሄንን ነገር እያደረግን ያለ ነው። ገብቶሻል? ይሄንን ውሳኔሽ ደግሞ እኛ አንጋፋሽም፣ ግን ደግሞ እንድታረጊው እኛ ደስታሽን ስለምንፈልግ ብታረጊው እኛም ቤተሰቦችሽም ሁሉም የሚወድሽ ሰው አለ እዚህ ጋር። በቃ ያንቺ ትንሽ ማዘን እነሱ የሚያስከፋቸው ሰዎች አሉ። ገብቶሻል አይደል? ከዚህ በፊት ከጓደኞቻችን ጋር የተጣላ ነው በዚህ ምክንያት ነው። ያንቺን ደስታ ሊነሱ ሲመጡ፣ ያንቺን ሊያስለቅሱ ሲመጡ ብዙ ነገር ሆነናል። አሁን ግን ያንቺን ደስታ ይዘን የመጣ ነው። ይህንን ነገር ደግሞ ሩታ እኔ እንደ ወንድም ነው የምመክርሽ፣ ተጠቀሚበት። በጣም ልጅሽ በቃ እንደማንም ልጅ ፏ ብሎ ማደግ ይችላል። ኖቤልን እንዳለው ብዙ ልጆች ይደጋገማሉ። ልጆች እናያለን ካሁን በኋላ እንዴ ሩታ ልጅ እንደምትወጪ ፍቅርን ያመጣው ዋናው እሺ ማለትሽ ነው። ምን ፈልገው መልክ ራሱ እንዴት እንደሚያምር ቆንጆ ልጅ ነው። ሩታ ከእናንተ የሚወለደው ልጅ ነው የማይት ፈልጋለሁ። ምክንያቱም አንቺ ደስተኛ እንድትሆኚ ነው የምፈልገው። ገብቶሻል ሩታ? ፊቷ ላይ ይነበባል እኮ እኔ የማውቀዋለሁ እኮ ሩታዬ። ኧረ እንዴት ይሄ እኮ የሚያዝናና ነገር እኮ አይደለም፣ ቁም ነገር ነው እኮ ይዘን የመጣው። አሁን በእርግጥ ብቻችን ሌላ ጊዜ በደንብ እናወራለን። በደንብ ያው ሽማግሌ ይዤ ስለመጣሁ ነው ብዙም ያላወራሁት። ከሽማግሌ ያው ብቻችን ስንሆን ደግሞ ሞር ተግባብተን አዎ የሆነ ተስፋ ያለው ይመስለኛል። ይሄ ነገር ተስፋ አለው፣ በደንብ ተስፋ ሳይት እየተሽከረከረ ነው። የሆነ ተስፋ አለው። ሩታ ቀጥይበት፣ ማንንም እንዳሰብሽ እኔም ሩታ ይሄንን ሳቅ ሁሌ እንዲህ ደስተኛ እንድትሆኝ ከበር ላይ ያስደንግጣችሁኝ ነው እንጂ እኔ እንጃ እኔ አላውቅም። እኔ ይሄን ብዬ ላስረዳሽ አልችልም። ምክንያቱም ላንቺ የምለፋበትን መንገድ ላንቺ የምሄድበትን ርቀት ታውቂያለሽ አይደለም ሩታዬ? ላንቺ አስረድቼ በቃላት አውርቼ የምጨርሰው ነገር የለኝም። አሁን ደስታዬን የምገልጽበት ተግባር ነበር የፈለኩት። ራሱ ደስታ ምን ይፈልጋል ከነስሙ ማለት እሱ ዳይሬክት እንደውም ሽምግልና ምናምን ቀጥ ብሎ ቤተሰቦቻችን ጋር ለመውሰድ ነበር እኛና ዋራዝ በሚል ነው። አሪፍ ነው ግን ማለት ግን ያው ተመችታል። ማለቴ 2 ቀን ነው ያወራነው እውነት ለመናገር እና ባንዴ እንደዚህ ወስነ መተ ከዛ ደግሞ አክቹሊ ረጅም ጊዜ ነው። በጣም ነው በምን አይነት መንገድ ሊያገኝሽ ስላልቻለ በምንም አይነት መንገድ ይሄ አጋጣሚ ደግሞ ለኔና ለሱ ፈጠራል። እኔ እንዴት ራሱ እናንተን እንዴት ነው ያገኛቸው ማለት እኔ እና እሱ አጋጣሚ በሆነ ስራ ተገናኘን። የሚቀርቡኝን ወዳጆቼ ወንድሞቼ የምላቸው ከምትወጁ ነገር ሳጣነው እኮ የሚኖሩት ሩታዬ። ትፈልጊ የሚያስደስትሽ ነገር ስፈልግ ነው የሚኖሩት እኮ ነው ምርጫሽ ምናምን ሳይገባኝ ቀርቶ ይሆናል እኮ እሱ ለእናንተ ያላትን ቦታ ስለማውቅ እዚህ ጋር እናንተ ፈልጊ ታኔን ያዋራኝ ምንም ጊዜ ማጥፋትም አልፈለገም ሩታዬ። ገብቶሻል? ሁለተኛ ደግሞ መልከ ጥፉ የሆነ ሰውም አይደለም፣ ጥሩ ሰው ነው፣ መልካም ሰው ነው። ታሽኮር ነው ማለት እኔ ማለቴ ነች ምን ትሆናለች ብለን ግን አሁን ሩታዬ ይሄ ነገር ወደ ውሳኔ ገብተሽ አየር ላይ እንድትወስኝልኝ ነው የምፈልገው። አይደለም የሚል ቃል አልፈልግም። ውሳኔው አዎ እንዲሆን ነው የምፈልገው ሩታዬ። አንድ ጊዜ እንደዚህ አይነት ነው ስለሽ አሁን ቀጥታ ዳይሬክት አግብተሽ ውጪ አይደለም። በቃ አሁን ላለችው አጭር ጊዜ አብራችሁ ተለማመዱ። ያኔ አየር ላይ ተወስኛለሽ። ኦሬዲ ፕሮሰሱ ያለቀ ነገር ስለሆነ በሳምንትና በ15 ቀን ውስጥ የሚያልቅ ነገር ነው። ምን ተጀምሮ ነው የሚያልቀው ነው? ሩታዬ ዝም ብለሽ አዳምጪኝ። እኔ እንዴ ይሄን ነገር ከኔ በላይ ፕሮሰሱን የጀመረው እሱ ነው አይደል? እሱ ዲቴል ይነግርሻል ከፈለግሽ። አልገባኝም ማለት ምንም እኔን አላመንሽኝም። ምንም አንደኛ ምንም የማውቀው ታሪክ የለም። ምን አይነት ፕሮሰስ ነው የተጀመረው? ባንዴስ እንዴት ነው የሚያልቀው? ምናምን ማለት ሩታዬ አሁን የሚፈልገው እዚህ ውስጥ ያንቺና ያንቺ አክሰፕታንስ ብቻ አንቺ ብቻ እሺ እንድትካፈሽ እሽታ እንድውጣ ነው የፈለኩት። ለዛ ነው በአካል ይዤ የመጣሁት። ገና እሱ እንደዚህ ይመጣል ምናምን ብዬ ገና አንቺን አስረድቼ ምናምን እንትን እንዲል አልፈለኩም። ይሄን ነገር እንደዚህ በፍጥነት ሲነግረኝ እኔም ካንቺ በላይ ነበር የደነገጥኩትም ደስም ያለኝ። አንቺ ግን ደስታውን አይደለም የተጋራሽ ድንጋጤውን ብቻ ነው። ገብቶሻል ሩታዬ? በዚህ ማለት እንዴት አያስደነግጥ? በጣም ነው እንጂ የሚያስደነግጥ ደስም ይላል እንጂ ሩታዬ። ህይወትሽ ላይ እኮ አንድ መልካም ሰው ነው እየጨመርኩልሽ ያለው። አንደኛ በደንብ አለመግባባታችን፣ ሁለተኛ ደግሞ
ቤት ድረስ ማምጣቱ ራሱ በጣም ያስደነግጣል። ሩታዬ ያው ፍቅር ማለት ያው መላመዱ ከጊዜ በኋላ እንላመዳለን። ብዙ ነገር ስናወራ ምንም መላመዳችን አይቀርም። ያው ምንም ላትወጂኝ የምትችይበት ምክንያት ያው ለነገር ይችላል እና ሩታዬ ያው አስደንግጧት እዚህ ጋር ቤቷ ድረስ መምጣት ምናምን ነገር አስደንግጧት ስለሆነ ትንሽ ጊዜ እንሰጣታለን፣ እናወራለን። የሆነ ነገር በፈጥርላችሁ ሰይና አጋጣሚ ደስታዬ አሁንም የተወሰነች ደቂቃ እኔና ፍሬንጁ የሆነ ነገር ላዋራው 1-2 ደቂቃ ምናምን ትንሽ ደቂቃ እሱ ይሄ ቢግ ዲል አይደለም። ምንም የሚፈጠር ነገር እኮ የለውም። ግን በማውራታችሁ ውስጥ ትንሽ መላመድ ስለሚኖር ያቺን ግፊት ደግሞ ተጠቅመን እንትን እንላለን። ፈረንጁና ማማከር ነገር አይደለም። የትም አንሄድም። እዚሁ ነን። ከዛ ደስታዬ በደንብ አጫውታት። አንተ አንቺ ምን ሆነሽ ነው? ሩታ በቃ ና ፈረንጅ አንዴ ላዋራ። ለምንድን ነው የምትሽኮሩም? ሩታዬ አቤት እየፈራሽ ነው? አይ አልፈራሁም። ሩታዬ ደስታዬ ወይ መኝታ ቤት ነው የሆነ ነገር ማማክረው ነገር ስላለ ነው። በደንብ ትንሽ አጫውታት። ያው ትንሽ መላመድን ትፈልጋለች ሩታ። ችግር የለውም። ማስቀየም ምናምን አይቻልም። መጣው ደስታዬ። እሺ እና ሩታዬ ያው ያለሽበትን ነገር ያይልሻው በነሱ ስላልፈለኩ ነው እንጂ ውስጥሽም ታውቂዋለሽ፣ እኔም አውቀዋለሁ። እና ጥሩ ነገር ነው ይዤልሽ የመጣሁት እና እሽታሽን እፈልጋለሁ፣ ይዤሽ ልሄድ እፈልጋለሁ እና እሺ እንትን እፈልጋለሁ። ጥሩ ልጅ ነው፣ ክፉ አይደለም። መልስ ማለት ምንድን ነው ማለት ያለብኝ? ግራ እያጋባኸኝ ነው ስለመናገር ነው። ማለት ወንድሞችሽን ማለት አብሮሽ ያሉትን ሰዎች ፈልጌ የመጣሁት ያው ስላንቺ ብዙ ጊዜ ሳጠና ነበር እና አሁን ከዚህ በኋላ እንላመዳለን። ኢትዮጵያ ውስጥ ብዙ ቦታዎች እየሄድን መዝናናና ያለውን ነገር እናወራለን። ልጅሽን ይዤ ተቀብዬ አብሬሽ ለሆነ የመጣሁት እና አስቢበት። ኦኬ ማለት በአንድ ጊዜ ይሄ ነገር ይፈጠራል ብዬ አስቤ አይደለም እውነት ለመናገር መልስ የሰጠው ያወራው ምናምን። በአንዴ እንዴት እንደዚህ አይነት ውሳኔ ወሰንክ? አንተስ እንዴት ወደዚህ ቶሎ ልትመጣ ቻልክ? አልገባኝም። ብቻ ብዙ ነገሮች ጥያቄ ነው የሆነብኝ። አስደንግጣችሁኛል። ሩታዬ ስልሽ ጊዜ መስጠት ስለሌለብኝ ይህንን ታይም መጠቀም ስላለብኝ ነው እንደዚህ ያደረግኩት። ቶሎ ነገሮችን ያው ምን ይላሉ አባቶች የሆነ ነገር ባናት ነው እና ቶሎ የሆነ ነገር ምናምን ነገር ተፈጥሮ ይዤሽ በቃ ይሻላል ለክሽ ለትይጃልሽ እና ሩታዬ ብዙ ቦታ ወስጄ እየተዝናናን ምናምን ነገሮችን እየተላመድን ምናምን እንጫወታለን። በዛ ላይ ማንነቴንም እነግርሻለሁ፣ ሁሉ ነገሬንም በቃ ግልጽ አድርጌልሻለሁ። እሺ ጥሩ ነው። ግን ማለት ፕሮሰሶችን ምናምን እንዴት እንዳስጀመርክ ማወቅ እችላለሁ? ማለቴ እንዴት ሆነ? በጣም ጥያቄ ስለሆነ እነ ፈረንጁ ናቸው ፋይሎችን እንፈልገውን ፋይል እየጠየኳቸው ይዘውልኝ የመጡ ፕሮሰሱን ያስጀመርኩልሽ በአጭር ጊዜ ውስጥ ያልቃል ብዬ አስባለሁ። ከፈጣሪ ኖቤል ሰሞኑን የሚያላለስ የነበረው ለዚህ ነው ማለት ነው። እንዳታዝንበት ለአንቺ ጥሩ ስለሚያስብ ነው። ጥሩ ነው። ሩታዬ ከእሱ ጋር እናወራለን። ግን ደግሞ አንተ